ቤት ከመሰረታዊ ቁሳዊ ፍላጎቶችና ከኢኮኖሚ ፋይዳውን ባሻገር የማህበረሰባዊ ፍላጎትን ለማርካት ከፍተኛ ሚና አለው። የአንድን ህዝብ ወይም አካባቢ ባህል፣ አኗኗር፣ ታሪክና እሴትን የሚያንጸባርቅ የማንነት መገለጫም ጭምር ነው። በኢትዮጵያ 76 በመቶ የሚሆነውን የሚሸፍነው የገጠር ቤት ጉዳይ በቂ ትኩረት የተሰጠው እንዳልነበር ይነገራል። በገጠር በመጠለያነት የሚያገለግል ቤት በበቂ ሁኔታ ስላለ በተፈለገ ሁኔታ ስለሚሰራ ችግር የለም በሚል እሳቤ ጉዳዩ ትኩረት እንዳላገኘ የሚታወቅ ነው። አሁን ላይ ግን መልኩን በበጎ ሁኔታ እየቀየረ እንደሆነ ይነገራል። በሀገር አቀፍ የተቀናጀ የገጠር ማዕከላት ልማትና ከኮሪደር ልማት ጋር በተያያዘ አርሶ አደሩን የተሻለ ኑሮ እንዲኖር የሚያስችል ሞዴል የአርሶ አደር ቤቶች የዜጎችን ሕይወት እየቀየረ እንደሆነ ይነሳል። የከተማና መሰረተ ልማት ሚኒስቴር በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ የተቀናጀ የገጠር ማዕከላት ልማት ንቅናቄ መድረክ አካሂዷል። በሀዲያ ዞን ሌሞ ወረዳ የገጠር ኮሪደር ግንባታ ጉብኝትም ተካሂዶበታል። በአካባቢው የተሰራው የመሰረተ ልማት ስራም በነዋሪዎች ምስጋና ተችሮታል። ከሆሳዕና 6 ኪሎ ሜትር ያህል ነው ራቅ የሚለው፣ በጣም ብዙ ርቀት አይደለም። ይሄ ገጠር ያለው ይሄ ዱባንቾ ቀበሌ ነው። ድሮ ግን እንዲህ አይነት የሚያምር ነገር ተፈጥሮ አለ። ግን ተፈጥሮ እንዲህ እንደሚያምር የሰው እጅ ሲጨመርበት ውበቱ እንዴት እንደመጣ እንግዲህ እናንተ የምታዩት ነገር ነው። አሁን ግን ልማቱና ትሩፋቱ ወይም የጓሮ አትክልት አመጋገባችንና እንዴት የገጠር አርሶ አደር እንዴት ሆኖ ኑሮውን እንደሚያሻሽል ትሩፋቱንም ደግሞ እህሉን ችሎ ራሱን ቆንጆ ኑሮ ኖሮ እንደገና ለሰዎች እንዴት እንደሚተርፍ ተሞክሮ እየሆነ ነው ያለውና በጣም የሚያምር ነገር ነው የተፈጠረው። አሁን ጋሮ ላይ ያለ አታክልቶች ጥቅል ጎመን፣ ቀይ ስር፣ ካሮት ሁሉ ነገር አለ። የተሟላ ነገር ነው። የምንኖረው ከድሮ ህይወት በጣም የተሻለ በንጽህና በሁሉ ነገር በአሪፍ ኑሮ ነው የምንኖረው። ደስ የሚል ነገር ብዙ ሰዎችም እየተደነቁ ነው። ግን ለኛም እንግዳ ሆኖብናል ማለት ነው። ድሮ የማንሰራውን ነገሮችን ነው አሁን በደንብ የግብርና ባለሙያዎችም ክትትል አድርገው በደንብ እንድንከታተል አትክልትን እንዴት መንከባከብ እንዳለብን ከኛ አልፎ ለገበያ እንዴት ማቅረብ እንዳለብን አስተምረውናል። አሁን ጎመኖቻችንን አይተሻል። ጥቅል ጎመን በዚህ ሰዓት ላይ ዱባንቾ አካባቢ ላይ አይኖርም። ምን አይል ወራቶችንም ደግሞ ጨምሮ እንደሚቆይ፣ ሁለተኛ ደግሞ እነዚህ ቡናዎች ድሮ ይተከሉ ነበረ። የዘመነ ቡና አልነበረንም። በጣም የሚቆይ ከ2 እና 3 ዓመት ውስጥ የሚደርሱ ነገሮች እንዳሉና አሁን እየተረዳን ነው የመጣ ነው። በዘንድሮ ደረጃ ግን አትክልቱ ላይ ነው በጣም ሰርተውና እየተመገብን ያለው። በተለይ አሁን ሰላጣ፣ እንደገና ጥቅል ጎመን፣ ቀይ ስር አይታወቅም። ጎመን ብቻ ነበር ኖርማል የአበሻ ጎመን የሚባል ምንዘራው የነበረው። እንደገና ሁለተኛ ሁል ጊዜ ልቅ ዘር እንዘራ ነበር። ልቅ ዘር ማለት ገብስ፣ ስንዴ፣ የተለያዩ ነገሮችን እንዘራለን። የጓሮ አትክልት ግን አሁን በደንብ ገብቶናል። ከሚቀጥለው 1 እና 2 ዓመት በኋላ ውጤት የምናሳይ ነው ብዬ ነው ማስበው። በብዙ ነገር ተባርከናል። ከድሮ በእንጨት ነበረ፣ አሁን በባዮጋዝ ነው የምንጠቀመው። ለልጆችን በትምህርት ቤት በመላክ በምን በጠዋት ተነስቼ ድሮ ይቸገር ነበረ። አሁን ግን በባዮጋዝ ነው የሚጠቀመው። አሪፍ ኑሮ ነው። በስቶፍ ይጠቀማለሁ። ከዛ ሶላር አለ። ሁሉ ነገር በንጽህና ነው የምንኖረው። ጭስ ምናምን ቀርተዋል። በሶላር ነው የከብቶችበት መልሶ ኢነርጂ የሚሆንበት እናቶች ከኩሽና ጭስ የተገላገሉበትንም በጣም ዘመናዊ በሆነ መንገድ እየኖሩ ያሉበትንም መንገድ ማየት ችለናልና እኛ ለዚህ ይሄ ለኛ ትልቅ ሞዴል የጀመርናቸውን ስራዎች በከፍተኛ ደረጃ ወደፊት ማሸጋገር የሚችልና ሁሉም ትምህርት የሚወስድበት አይ ቲንክ ከንግግር በላይ በልቡ ይሄንን ነገር ወስዶ እያንዳንዱ አካባቢ ላይ ያለ አርሶ አደር የትም ክልል ላይ ያለ የትም ኢትዮጵያ ጫፍ ላይ ያለ አርሶ አደር የሚገባው ስራ ስለሆነ ሁሉም አመራር መቼም በቁጭት ይሄንን ነገር ወስዶታል ብዬ ተስፋ አደርጋለሁ።
ከብቶች መዋያ እንደዚህ ነፃ ሆኖ ብቻውን ነው የሚውለው ከብቱ። ጥጅቷ ደግሞ የሆነች ክላስ የተሰራች አለች፣ እዛች ላይ ነው የምታድረው። የዶሮ ትሩፋትም አለ። ዶሮ ደግሞ በአንድ ቦታ ላይ አሁን ከተማም ገጠርም እንዲህ ብናደርግ ይሻላል የሚለውን ነገር ነው ሰው እየተማረ ያለውና 25 ዶሮ በአንድ ሳጥን ውስጥ ቁጭ ብሎ 20 ምናምን እንቁላል ይጥላል። ሁል ጊዜ ወሊድ የሆነ ዶሮዎችን እንድናስቀምጥ አስተምረውናል። ያ ማስተማራቸው ብቻ ሳይሆን ለኛም ጥቅም እንቁላል እንደፈለግን ነው እየተጠቀምን ያለ ነው። ጓሮ ላይ ደግሞ የምንጠቀማቸው ነገሮችን በሙሉ ሳይከለክል ሁሉም በቦታ ቁልጭልጭ ብሎ በሚያምር ሁኔታ ነው የተሰራልን። በዚህ እድለኛ ነኝ። በዚሁ አጋጣሚ ሳላመሰግን አላልፍም። አይናችንን አንቅተዋል። ያለንን ሀብት እንድናይ አድርገዋል። ዶክተር አብይ የሚገርም ባለ ራዕይ መንግስት ነው። በማዕከላዊ ኢትዮጵያ ክልል ሆሳና ከተማና ዛሬ ደግሞ በተለየ መንገድ የገጠር አካባቢ ላይ ነው የምንገኘው። የክቡር ጠቅላይ ሚኒስትራችን በተለይ ማዕከላዊ ኢትዮጵያ አካባቢ ላይ የገጠር ኮሪደር ብለው የጀመሩት ስራ እኛ ከጀመርነው በላይ እጅጉን በጣም ከፍተኛ፣ በጣም ባጠረ ጊዜ ትራንስፎርም ማድረግ የሚቻል የሚያስችል ተጨባጭ ልምድ ያለ ስለሆነ ሳውዝ ኮሪያ መሄድ አያስፈልግም፣ ወደ ቻይና ወደ ሌሎች ሀገራት መሄድ ሳይጠበቅብን እዚሁ ሌላው የኢትዮጵያ ክፍል ያለው አመራር ደግሞ በተለይ በእኛ ዘርፍ ያሉት ከሁሉም መላው የኢትዮጵያ ክልል መጥተው ይህንን ልምድ እንዲወስዱ ያደረግንበትን መንገድ ነው እንግዲህ ሳቢ ሆኖ ነው ያገኘ ነው። ከቤት የገጠር ቤት እና የመሰረተ ልማትን ደግሞ በጋራ በማገናኘት ሁለቱንም በንቅናቄ መስራት ይጠበቅብናል። ከአሁን በፊት እንግዲህ ሃውዚንግ ሲባል ወይንም ቤት ሲባል የራሱን የቻለ ፖሊሲ ያልነበረው ቤት ሲባል ከተማ ላይ ብቻ እንጂ ገጠር አካባቢ ላይ ያለውን ቤት ባለቤት የሌለበትን ሁኔታ ማየት እንችላለን። አሁን ግን በተለይ በአዲሱ አደረጃጀት የከተማም በተመሳሳይ መንገድ ደግሞ የገጠርንም ቤት የማዘመን ኃላፊነት ተሰጥቶናል። በ10 አመቱ የልማት እቅዳችን ወደ 4.4 ሚሊዮን ቤት በ10 አመት በከተሞች ለመገንባት 2.8 ሚሊዮን ደግሞ በገጠር አካባቢ የሚገነቡ ቤቶችን ፕላን አድርገናልና ያንን መሰረት አድርገን እስከዛሬ በተለይ የገጠር የልማት ማዕከላት ላይ ከስኬች ፕላን ጀምረን ነገ ከተማ ሊሆኑ የሚችሉ አቅም ያላቸው የገጠር አካባቢዎች በፕላን መመራት እንዳለባቸው ስራዎች ስንሰራ ቆይተናል። እንግዲህ ይሄ በየክልሉ በሚሰሩ ስራዎች እኛ እየደገፍን የአቅም ግንባታ ስራንም እየሰራን ብዙ ስራዎች እየተሰሩ መጥተዋል። ሰሞኑን በሆሳና ከተማ እያደረግን ያለነው ቆይታ በዋናነት እንደሚታወቀው ክቡር ጠቅላይ ሚኒስትር ካስቀመጡት አቅጣጫ ማዕከል አንዱ የአንድ ግቦች ከሚባሉት መካከል በእያንዳንዱ ወረዳ ቢያንስ አንድ የገጠር ማዕከል ወይም ደግሞ የገጠር ኮሪደር ትግበራ ነው። ይሄ እንግዲህ በመላ ሀገሪቱ ተግባራዊ እንዲደረግ የሚታሰብ የሚጠበቅ ነውና ይሄን ከማድረግ አኳያ በመላ ሀገሪቱ ያሉ አመራሮች ከዚህ ጉዳይ ጋር ተያያዥነት ያላቸው ባለሙያዎች ተሞክሮ ቢቀስሙ የተሰራውን ስራ ቢያዩ ልምድ መቅሰብ ይችላሉ ተብሎ ታስቦ የንቅናቄ መድረክ ነው ሆሳና ላይ ያካሄድን ያለ ነው። የገጠር ትስስርን፣ ተደራሽነትን ከገጠር ማዕከላት የቤት ግንባታ ጋር ማስተሳሰር፣ የዘርፉን የሰው ኃይል አቅም መገንባት፣ ቅንጅታዊ አሰራርን ማጎልበት፣ የገጠር ቤት ተቋማዊ አደረጃጀትን ማጠናከር፣ የልምድ ልውውጥና ተሞክሮ ማካፈልና ማስፋፋት፣ በገጠር ማዕከላት የቤት ልማት ወደ ተጨባጭና ተግባራዊ ስራ መሸጋገር የሚሉት ሁሉ ዓላማ ተሰንቆባቸው የገጠር ትስስርና ተደራሽነትን ለማስፋፋት የተያዙ እሳቤዎች ናቸው። በጣም አመስገን የምፈልገው ዶክተር አብይን ነው። ይሄንን ራዕይ አምጥቶ አሪፍ ነገር አሪፍ ኑሮ ነገ ልጆች እኛን አይቶ ጥሩ ደረጃ እንዲደርስ በንጽህና እንዲያድጉ ላምና እኛ በአንድ ላይ ነው የምናድረው የነበረው ልጆች በለየ ብቻ ሁሉ ነገር አልጋ ሁሉ ነገር ቀይሮ በንጽህና እንዲኖር ረዳን አብይ ነው። ጌታ ይባርኮ። ከተማና መሰረተ ልማት ሚኒስቴር የመንገድም መሰረተ ልማት በቀጥታ ከኛ ጋር የሚያያዝ ስለሆነ በተለይ ሪካፕ ብለን የገጠር ትስስር መንገድ ለምግብ ዋስትና ፕሮግራም ተብሎ በወርልድ ባንክም እንዲሁም ደግሞ በኢትዮጵያ መንግስትም በጋራ ፈንድ የሚደረግ ትልቅ ፕሮጀክት አለን። እሱም ፕሮጀክት እንዴት አድርገን ከፕላን ጋር እንዴት እናቀናጃለን፣ እንዴት አድርገን የገጠሩን ማህበረሰብ ህይወት እንዴት ትራንስፎርም እናደርጋለን የሚለው ከመሰረተ ልማት ጋርም ለማገናኘት ከፕላን ጋርም ለማገናኘትና ነገ ደግሞ በተጣመመ መንገድ የሚጀመሩ የገጠር ልማት ማዕከላት ነገም ተጨማሪ ኮስት የሚያወጡን ዛሬ ፕላን ለማስጠበቅ የምንከፍላቸው ዋጋዎች በኤርሊ ስቴጅ ላይ የተቃኑ ጅምር ከተሞች መፈጠር እንዲችሉ አስተዋጽኦ ለማበርከት ነው እንግዲህ እዚህ ያለ ነው። ዋናው መነሻው እይታ ነው።
ቀደም ሲል ከነበረው እይታ ያለው ትልቁ ልዩነት በገጠር አካባቢ የሚሰሩ ቤቶችም የሆኑ ሌሎች የመሰረተ ልማት ስራዎች የሚታዩት በተናጥል ነበር። አሁን ያለው እይታ ገጠርን ብቻ አይደለም፣ በተለይ ደግሞ የገጠር መንደርን እንደ አንድ የኢኮኖሚ የማህበራዊ ቀጠና የሚያይ ነው። ግለሰቦች በተናጥል የሚሰሩት ቤት በተናጥል የሚሰሩ መሰረተ ልማቶች ሳይሆን በቅንጅት ታይቶ እቅድ ተዘጋጅቶላቸው በተቀናጀ መልኩ የሚተገበሩበት መንገድ ነው። ይሄ ነው ትልቁ የእይታ ለውጥ። ይሄ ሲሰራ ደግሞ አጠቃላይ በገጠሩ ያለውን ነዋሪ የኑሮ ሁኔታ በሚቀይር መንገድ፣ የኑሮ ሁኔታውን በሚያሻሽል መንገድ፣ የኑሮ ዘይቤውን በሚያዘምን መንገድ እየተሰራ ነው ያለው። በፊት ላይ በአንዳንዶች በገጠር ቤት መስራት ቀላል ነው፣ የመጠለያ ችግር የለም ቢባልም ያሉት ቤቶች ደረጃቸውን ያልጠበቁ፣ ሰውና እንስሳት በአንድነት የሚኖርባቸው፣ የማዕድ ቤት ጭስና መኝታው ያልተለየ፣ የንጽህና ቤት የሌላቸው እንዲሁም መሰረታዊ የቤት አገልግሎት ማለትም ውሃ፣ መብራት፣ መዳረሻ መንገድ የሌላቸው በመሆኑ አብዛኛው የገጠሩ ዜጋ ለኑሮ ምቹ ባልሆነ ሁኔታ እየኖረ እንደሆነ በግልጽ የሚታወቅ እንደሆነ ይነሳል። ነዋሪዎች አሁን ላይ ለውጥ እንደመጣ እና የአኗኗር ዘይም ጭምር እንደተቀየረ ያነሳሉ። ገጠር ላይ እንደዚህ አይነት የሚያምርና ቦታ ማይፈጅ እንደ ሁለተኛ ደግሞ የገጠሩን ደግሞ የይዞታውን ወይም የገጠሩን ወዝ ሳያበላሽ ማለት ነው። እንደ ክብም አይነት ነገር ነው። በጣም ዲዛይን የወጣለት ባለሙያ ተጨንቆ ነው ያስቀመጠው። አቀማመጡ ላይ ሳይንሱን በሚመለከት ሁኔታ ተቀምጧል። ግን አሰራሩ በጣም ቀላልና የተፈጥሮን የተጠቀሙት እኔ እንግዲህ ተከታትዬ እዚህ ለኔም እየተሰራልኝ ስለነበር ከመጀመሪያው ጀምሮ እስከ መጨረሻ ድረስ ተከታትዬ አይቻለሁ። ከተማና መሰረተ ልማት ሚኒስቴር አጠቃላይ የመኖሪያ ቤትን የገጠርንም የከተማንም በአዋጅ 1264 ዝባር 2014 ላይ በአዋጅ 1263 ዝባር 2014 ላይ የኛ የተሰጠን ማንዴት አለ። የከተማ ቤትንም የገጠር ቤትንም ማኔጅ ማድረግ በፕላን ይህንን የመምራት እሱ ብቻ ሳይሆን መሰረተ ልማትንም በአጠቃላይ የመምራት ኃላፊነት አለን። ይህንን እንግዲህ ስንሰራ በተለይ ከቤት የገጠር ቤት እና የመሰረተ ልማትን ደግሞ በጋራ በማገናኘት ሁለቱንም በንቅናቄ መስራት ይጠበቅብናል። ከአሁን በፊት እንግዲህ ሃውዚንግ ሲባል ወይንም ቤት ሲባል የራሱን የቻለ ፖሊሲ ያልነበረው ቤት ሲባል ከተማ ላይ ብቻ እንጂ ገጠር አካባቢ ላይ ያለውን ቤት ባለቤት የሌለበትን ሁኔታ ማየት እንችላለን። አሁን ግን በተለይ በአዲሱ አደረጃጀት የከተማም በተመሳሳይ መንገድ ደግሞ የገጠርንም ቤት የማዘመን ኃላፊነት ተሰጥቶናል። በ10 አመቱ የልማት እቅዳችን ወደ 4.4 ሚሊዮን ቤት በ10 አመት በከተሞች ለመገንባት 2.8 ሚሊዮን ደግሞ በገጠር አካባቢ የሚገነቡ ቤቶችን ፕላን አድርገናል። ዘመናዊ የገጠር ቤቶችና የተቀናጀ የገጠር መንገድ ትራንስፎርሜሽን ነው ማለት ነው። ስለዚህ ያው ከዚህ በፊት ባለፈው አመት የተጀመረው የገጠር መንገድ ትስስር ለምግብ ዋስትና ፕሮግራም ማለት ነው። አሁን ከቤቱም ጋር ታይዞ ማለት ነው በቅንጅት ገጠር ላይ ያሉ ቤቶችም ባለፈው ከተሻለ ማለት ነው ዘመናዊነትን ያላበሰ የኑሮ ዘዴ ማለት ነው ያለው። እንደዛው መንገዶቹ ለገጠር ማህበረሰብ ማለት ነው በፕላን መሰረት ማለት ነው። ከዚህ በፊት የነበሩ ገጠር ማህበረሰቦች በፕላንን ያማከለ አይደለም አሰፋፈሩ ማለት ነው። እና የነበሩ ቤቶቹም ደግሞ ከኑሮ ጋር በጣም እንትን ስለነበረው አሁን ሁለቱም በተቀናጀ መልክ ማለት ነው መንገዱም ቤቶቹም ማለት ነው በተቀናጀ መልክ ማለት ነው ለገጠር ማህበረሰብ ተደራሽ ለማድረግ ነው ፕሮግራሙ የተዘጋጀው ማለት ነው። ኢትዮጵያ ፈራሚ የሆነችበትና እንደ ኤሮፓውያን አቆጣጠር በ1948 የወጣው ዓለም አቀፍ የሰብአዊ መብት መግለጫ መጠለያ የማግኘት መብት ከሰው ልጆች መሰረታዊ መብቶች አንዱና ዋነኛው መብት እንደሆነ ያስቀምጣል። በመሆኑም መንግስት ይህን ኢኮኖሚያዊና ማህበራዊ ፋይዳ የጎላና ከሰብአዊ መብቶች መካከል አንዱ የሆነውን የመኖሪያ ቤት በተለይ በከተሞች ተደራሽ ለማድረግ ጥረቶች ሲያደርግ መቆየቱ ይነገራል። አሁን ላይ ለውጥ እንደመጣም በበርካቶች ይገለጻል። ክልሎች አሁን ከዚህ ንቅናቄ የወሰዱት ትልቁ ተሞክሮ ምንድን ነው ቢባል ሀሳቡ ዋናው ጉዳይ ሁሉም ክልል፣ ሁሉም ዞን፣ ሁሉም ወረዳ እንደየአካባቢው ጸጋ አለው።
የየአካባቢው ጸጋ የየአካባቢው ነባራዊ ሁኔታ ይለያያል። ሁሉም እንደየአካባቢው ባህልና እንደየአካባቢው ጸጋ የራሱን ሊሰራ የሚችልበት እድል አለ። እዚህ የተሰራው ነገር በቀጥታ ሄዶ ቦረና ላይ በቀጥታ ሄዶ ወለጋ ላይ ወይም ደግሞ መቀሌ ላይ ወይም ደግሞ ሳሙኤል ይተገበራል ማለት አይደለም። እንደየአካባቢው ነባራዊ ሁኔታ እንደየአካባቢው ጸጋ የአካባቢውን ባህል የአካባቢውን እሴት ባገናዘበ መልኩ በአካባቢው ያለውንም ሀብት በሚያወጣ መልኩ ሊተገበር ይችላል የሚለው ትልቁ መልእክት እሱ ነው የሚሆነው። ከዚህ በፊት የኛ ማህበረሰብ ገጠር ላይ የሚመረቱ ምርትና ምርታማነትን ወደ ገበያ ለመውሰድ በመንገድ እጦት ምክንያት በጣም እየተቸገሩ ነው ማለት ነው። ስለዚህ አሁን ሪካፕ ወይም የገጠር ትስስር ሲመጣ መንገድ ያልደረሰባቸው ቦታዎችን የማዳረስ ቦታ፣ ልማት ያልደረሰባቸው ቦታዎች የማዳረስ ስራና ስለዚህ ገጠር ላይ የሚመረቱ ምርትና ምርታማነቱን ጎልቶ እንዲታይና ወደ ከተማ እንዲደርስ ማለት ነው መንገድ ከፍተኛ አስተዋጽኦ አለው ማለት ነው። ከሱ ባሻገር አሁን ደግሞ ገጠር ያሉ ከዚህ በፊት የነበረው ኑሯቸውን በምን መልክ ማስተካከል ይቻላል የሚባለው አሁን ዘመንነት ከዚህ በፊት የነበረው ገጠር ከብቱም ሰውም አንድ ላይ ነው የሚኖረው ማለት ነው። ከዚህ በፊት የነበረው ማለት ነው። አሁን ከሱ ዘመናዊነት ማለት ነው የራሱ የከብት ቦታ ቤቶቹም እንደዛም እነዚህ የከብት እንትኖቹም ይበት ደግሞ ወደ ባዮጋዝ ተቀይሮ ማለት ነው ገጠር ላይ ያሉ ማህበረሰባችን የኑሮን ለማሻሻል ከፍተኛ አስተዋጽኦ አለው ማለት ነው። እሱን ደግሞ ከመንገድ ጋር ሲተሳሰብ መንገድ ተች ያላረገባት ቦታዎች አሁንም በፕላን እንዲሰፈር ቀጣይ ደግሞ ወደ ከተማነት ሲመጡ የቤት የማፍረስ ስራ ሌላ መንገድ ለመስራት በጣም አስፈላጊ ነው ማለት ነው። እንደ አማራ ክልል ይህንን በተለይ ደግሞ በሀገር ደረጃ በከተማ ልማትና መሰረተ ልማት ሚኒስቴር አማካኝነት ዛሬ ላይ ያገኘነውን የንቅናቄ መድረክ መሰረት አድርገን ከዚህ ቀደም በክልሉ ሲሰሩ የነበሩ የቀበሌ ማዕከላት በጣም ውጤታማ ዛሬም እዚህ በመድረኩ ላይ በተሞክሮነት የቀረቡ ውጤታማ ስራዎች አሉና እነዛን የበለጠ ውጤት የምናመጣበትና በአማራ ክልል የጀመርነውን የቀበሌ ማዕከልና የገጠር ትራንስፎርሜሽን እውን የምናደርግበት የተጨማሪ አቅም ሊሆነን የሚችል መድረክ ነውና እንደ ክልልም እውነት ለመናገር ይህን ዘርፍ የግብርና ቢሮ የመሬት ቢሮ እና በተዋረድ ባሉ ተቋሞች በከፍተኛ ሁኔታ ድጋፍ እየተደረገ ሰፊ ስራዎች ሲሰሩ የቆዩበት ሁኔታ ነው ያለው። እንደ ደቡብ ወሎ ዞን ብንወስደው ወደ 516 ቀበሌዎች አሉን። ከነዚህ ቀበሌዎች ውስጥ ወደ 414 አካባቢ የቀበሌ ማዕከላት ያሏቸው ቀበሌዎች ናቸው። በእነዚህ ውስጥ ቤቶች ተገንብተዋል። አርሶ አደር መኖር የጀመረባቸው ቀበሌዎች አሉ። በፕላን የሚመሩ ናቸው። ስለዚህ እነዚህን አሁን ወደ ታሰበው የገጠር ኮሪደር እያሳደግን የገጠር ትስስርና የከተማ ትስስሩን ውጤታማ እያደረግን አርሶ አደሩ ብዙ መፈናቀልና መሰደድ ሳይኖርበት በአቅራቢያው በአካባቢው የተሻለ የከተሜነትና የገጠር ኮሪደር ማዕከል ተጠቃሚ የሚሆንበትን መንገድ ለማመቻቸት ጥረት እናደርጋለን። እንደ አማራ ክልልም ይሄ የበለጠ ውጤታማ የሚሆንበትን መንገድ የሚያሳይ መድረክ ነው። የገጠር ትስስርና ተደራሽነትን በሚመለከት የከተማና መሰረተ ልማት ሚኒስቴር በሆሳዕና ከተማ ካደረገው የንቅናቄ መድረክ ባሻገር በሆሳዕና ከተማ የተሰሩ የልማት ስራዎች ጉብኝት ተደርጎበታል። ውይይትም እንዲሁ የገጠር የልማት ማዕከላት ላይ ከስኬች ፕላን ጀምረን ነገ ከተማ ሊሆኑ የሚችሉ አቅም ያላቸው የገጠር አካባቢዎች በፕላን መመራት እንዳለባቸው ስራዎች ስንሰራ ቆይተናል። እንግዲህ ይሄ በየክልሉ በሚሰሩ ስራዎች እኛ እየደገፍን የአቅም ግንባታ ስራንም እየሰራን ብዙ ስራዎች እየተሰሩ መጥተዋል። አሁን ላይ ግን የክቡር ጠቅላይ ሚኒስትራችን በተለይ ማዕከላዊ ኢትዮጵያ አካባቢ ላይ የገጠር ኮሪደር ብለው የጀመሩት ስራ እኛ ከጀመርነው በላይ እጅጉን በጣም ከፍተኛ በጣም ባጠረ ጊዜ ትራንስፎርም ማድረግ የሚቻል የሚያስችል ተጨባጭ ልምድ ያለ ስለሆነ ሳውዝ ኮሪያ መሄድ አያስፈልግም። ወደ ቻይና ወደ ሌሎች ሀገራት መሄድ ሳይጠበቅብን እዚሁ ሌላው የኢትዮጵያ ክፍል ያለው አመራር ደግሞ በተለይ በእኛ ዘርፍ ያሉት ከሁሉም መላው የኢትዮጵያ ክልል መጥተው ይህንን ልምድ እንዲወስዱ ያደረግንበትን መንገድ ነው እንግዲህ ሳቢ ሆኖ ነው ያገኘ ነው። ገጠር ላይ ያሉ ማህበረሰቡም ደግሞ ኑሮን የሚያሻሽል ስለሆነ እኛም ከላይ በክብር ጠቅላይ ሚኒስትራችን የተጀመረው ኢኒሺዬሽን ወደ መሬት እንዲወርድ ማለት ነው ሁሉም በየክልሉ ባለው ማቴሪያል አሁን አንዱ አስፈላጊነት ባለው በአካባቢ ያለው ማቴሪያል ነው የሚሰራ ማለት ነው። ስለዚህ ሁሉም በዛ አካባቢ ማቴሪያል ያለው ማቴሪያል ተሰጥቶ ግብ እናደርሳለን ማለት ነው። የህብረተሰባችንን ችግር የሚፈታ ለምናስበው ሁለንተናዊ ብልጽግና መሰረት ሊሆን የሚችል የምናስበው ብልጽግና ከተሜውን ብቻ መሰረት ያደረገ ስላልሆነና አብዛኛው የኢትዮጵያ ህብረተሰብ የሚኖረው በገጠር በመሆኑ ይህንን የገጠር ህብረተሰብ ክፍል ታሳቢ ያደረገ የልማት እንቅስቃሴ ስለሆነና የገጠር ልማት ኮሪደር ኢኒሼቲቭ
አጠቃላይ የህብረተሰባችንን ለውጥ የህብረተሰባችንን የልማት እንቅስቃሴ ወደተሻለ ነገር ሊያመጣ የሚችል ሁለንተናዊ ብልጽግናችን ሊያረጋግጥ የሚችል ነገር ስለሆነ በዚህ መድረክ ያገኘነውን ተሞክሮ መሰረት አድርገን እኛም እስካሁን ስንሰራበት የነበረውን ሁኔታ መሰረት አድርገን የበለጠ ይሄ ንቅናቄ መድረክ አቅም ሆኖልን ወደ ሌሎች ወረዳዎች ወደ ሌሎች ቀበሌዎች በሰፊው ተሞክሮውን አስፍተን ውጤታማ ስራ እንሰራለን ብዬ አስባለሁ። በኢትዮጵያ የገጠር ትስስርና ተደራሽነትን በማስፋት ረገድ የሚደረገው የመንገድ ግንባታ ከገጠር ማዕከላት የመኖሪያ ቤት አቅርቦት ጋር በማስተሳሰርና ቅንጅታዊ አሰራርን በማጎልበት በዘርፉ የተሰማሩ አመራሮችና ባለሙያዎች የአቅም ግንባታ እንዲያገኙና የልምድ ልውውጥ እንዲካፈሉ በማድረግ ሰፊ ንቅናቄ በመፍጠር የተቀናጀ ዘላቂ የገጠር ትራንስፎርሜሽንን ማፋጠን እንደሚያስችል በተደጋጋሚ ይነሳል። ይህም የገጠር ትስስርና ተደራሽነትን ለማስፋት እየተሰራ ያለው ስራ ቀጣይነት እንደሚኖረውና እንዳለው ተገልጿል። ይህም የገጠር ትስስርና ተደራሽነትን የማስፋት ስራ በሰፊው እየተሰራ ይቀጥላል ተብሎለታል። አርሶ አደር ነዋሪ የኑሮ ሁኔታ የሚቀይር የሚያዘምን ስራ መሰራት ይኖርበታል ይችላል የሚለውን በተጨባጭ የወሰንበት ነው። ይሄ የምንሰራው ስራ ደግሞ የዛሬን ብቻ ሳይሆን የነገንም ጭምር ታሳቢ ያደረገ ዛሬ በገጠር የምንሰራው ስራ የገጠር ማዕከላት ግንባታ ለነገ ከተሜነት ለከተማ መስፋፋት መሰረት የሚጥል ነው። ዛሬ እንደዚህ በመንደር መልክ የምናያቸው ቦታዎች ነገ ወደ ትላልቅ ከተማ ሊያድጉ የሚችሉ መሆኑን ታሳቢ ባደረገ መልኩ እየተሰራ ነው። ዛሬ ደግሞ እንግዲህ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የገጠር ኮሪደር ላይ ነው የምንገኘው። 76% ገደማ የሚሆነው የገጠር ላይ የሚኖረው ማህበረሰብ እሱን ትተን ወደ 25 ወይንም ደግሞ 24% ገደማ ላይ በሚሆነው ከተማ ላይ ብቻ ትኩረት በማድረግ የተሟላ ብልጽግና ማምጣት እንደማይቻል በእርግጥም ያሳየ ፕሮጀክት ነው። በትኩረት መሰራት እንዳለበትና መኖሪያ ቤት ብቻ ሳይሆን የገጠር ህይወትን እንዴት አድርጎ ትራንስፎርም ማድረግ እንደሚቻል ግብርናን እንዴት ባጠረ ስፔስ በጣም በተወሰነ ስፔስ እንዴት ውጤታማ ማድረግ እንደሚቻል እንዴት ምርታማ ማድረግ እንደሚቻል እንዴት የገጠሩ ማህበረሰብ ተጨማሪ ገቢ በራሳቸው በጣም በተወሰነ ቦታ ላይ እንዴት ገቢያቸውን ማሳደግ እንደሚችሉ እንዴት የተሻሻለ ህይወት መኖር እንደሚቻል በተጨባጭ እንግዲህ ያየንበት ነው። ሁሉም የከተማ አመራርም በዘርፉ ላይ ያሉ ከብዙ አካባቢ የመጡ አመራሮች ትምህርት ወስደዋል። በተመሳሳይ መንገድ ይሰፋል የሚል እምነት አለን።